ሸገር ከተማ አዲስ አሰልጣኝ ለመቅጠር የአሰልጣኞችን ሲቪ በማሰባሰብ ላይ ይገኛል ተባለም። በዘንድሮው የውድድር ዘመን ወደ ኢትዮጵያ ፕሪምየር ሊግ የተቀላቀለው አዲስ አዳጊው ሸገር ከተማ ከአሰልጣኝ አሸናፊ በቀለ ጋር በመለያየት በምትካቸው ሌላ አሰልጣኝ ለመቅጠር የአሰልጣኞችን ሲቪ በማየት ላይ እንዳሉም ታውቋል። ሸገር ከተማ በዚህ የውድድር ዘመን በሊጉ ጠንካራ ተፎካካሪ ለመሆን በማሰብ በርከት ያሉ ተጫዋቾችን ያስፈረመ ቢሆንም አሁን ላይ ክለቡ በአሰልጣኝ አሸናፊ በቀለ ስር እያስመዘገበ ያለው ውጤት አመራሮችን የሚያረካ አልሆነም። በተለይ ደግሞ በዘንድሮው በሲቢ ኢትዮጵያ ፕሪምየር ሊግ 4 ክለቦች ወራጅ መሆናቸውን ተከትሎ በወራጅ ቀጠናው አፋፍ ላይ የሚገኙትን ቡድኖች በእጅጉ እያሳሰበም ይገኛል። ከዚህ በፊት ለአሰልጣኝ አሸናፊ በቀለ የ3 ጨዋታ ድል በመስጠት ውጤቱን እንዲያሻሽሉ ቢያደርግም አሰልጣኙ ውጤቱን ባለማሻሻላቸው ሸገር ከተማና አሰልጣኝ አሸናፊ በቀለ ሊለያዩ ችለዋል። ይሁን እንጂ ሸገር ከተማ በአሰልጣኝ አሸናፊ በቀለ ምትክ በአጭር ጊዜ ሌላ አሰልጣኝ ለማምጣት ባለመቻላቸው አሰልጣኙ ቡድኑን ይዘው እንዲቆዩ እንደተደረገ ብስራት ራዲዮ ከታማኝ ምንጮቹ ሰምቷል። ክለቡ ባደረጋቸው 17 ጨዋታዎች 17 ነጥብ የሰበሰበ ሲሆን ይህንንም ተከትሎ 16ኛ ደረጃ ላይ በመቀመጥ ወራጅ ቀጠናው አፋፍ ላይ ቆሟል። ክለቡ ወራጅ ቀጠና አፋፍ ላይ መቀመጡ ያሳሰባቸው የክለቡ አመራሮች አስቸኳይ የአሰልጣኝ ለውጥ ለማድረግ ከጫፍ የደረሱ ሲሆን አሰልጣኝ አሸናፊ በቀለን አሰናብተው ሌላ ባለሙያ ለመቅጠር ሲቢ እያሰባሰቡ መሆኑን ሰምተናል። አመራሮቹ የሚፈልጓቸውን አሰልጣኞች ሲቢ እንዲያስገቡ በስልክ ያሳወቁ ሲሆን ከዚህ በፊት ከኢትዮጵያ ቡና ጋር ይገባል ተብሎ ስሙ ሲያያዝ የነበረው የኤላይሰንስ ባለቤቱ አሰልጣኝ ጥላሁን መንገሻ እንዳለበትም ለማወቅ ችለናል። በዚህ መሰረት ሸገር ከተማ በሊጉ አሰልጣኝ ያሰናበተ 6ኛው ክለብ ሲሆን በዘንድሮው የሲቢ ኢትዮጵያ ፕሪምየር ሊግ የወራጅ ቡድኖች መብዛት ከዋንጫ ፉክክሩ ይልቅ በሊጉ ለመቆየት የሚደረገው ትንቅንቅ በመበርታቱ ክለቦች በአሰልጣኞች ላይ ትዕግስት እንዲያጡ ምክንያት አድርጎታልም ተብሏል።